አታግባማዋ አሪፍ ሄደ መጨረሻ ላይ አግባማዋ ሲያስጠላኝ እንደዚህ ሰው በማንም ጎረምሳማ ጨንጓራ አይቃጠልም ሀቢቢ እነዚህ ጅላጅል ጅላንፎች ናቸው ምንም አምቢሽን የሚባል የላቸውም ዋንጫ ለማንሳት አይደል ምንም ደሞስት በቃ ዲስከስቲንግ የሆነ ታውቃለህ አረባ አለ እኔ እንደዛሬ ምርር በቃ እርር ያልኩበት ቀን የለም ምንድን ኧረ አንተ ምን አይነት የሞቱ ናቸው በአላህ የዘጠኝ ነጥብ ልዩነት የሚሆነውን ጨዋታ ነው እንግዲህ ከመጀመሪያ ደቂቃ ጀምሮ እስከ መጨረሻ ማለት ነው ምንም ለማሸነፍ አይደለም እንትን ያሉት እኔ ምን አይነት የቀፎ ስብስብ በእናታችሁ ባጭሩ ዋንጫ ይሄ ነው ተውት ዋንጫ የሚባል ነገር እንዳታስቡት ምን አይነት ተወንሊ ይሄ ልጅ በቃ ተቀይሮ ከገባ በኋላ ማለት ነው ሲንቀሳቀስ የነበረው ሁላቸውም ለምን ብለን ኧረ በእናታችሁ ይመቻችሁ በጣም ይመቻችሁ ከምር ደስታችን ላይ ማለት ነው ጉጉታችን የጠበቅነውን ያህል ማለት ነው ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን ደስታችን ላይ ውሃን ይደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው እንዴት ነበረ ገብተው ሲጫወቱ የነበረው በእግዚአብሔር ተገደው የገቡ እኮ ነው የሚመስለው ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው ፍላጎት የላቸውም ጭራሽ ሙሉ ቡድኑ ጥሩ አልነበረም በቃ ኃላፊውሪን አፈቀይ ቲምበር ያለ ቦታው አይመጣውም ሲቀጥል ማርቲኔሊያችን ኳስ ለምን ሳትካት ያ ሁላ ጣጣ ያመጣው ያንተ ይቺን ኳስ መሳት ነው መሳት አልነበረብህም ያቺ ኳስ ታስቆጫለች ታመምኩኝ ቤተሰብ ታመምኩ በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን ሃይላይት ነው ያሳዩን ራሴን አመመኝ እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን አርቴታ ራሱ ሳካን ቤንች በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች ለነገሩ ኖቲንጋም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ ይሄ ሰንዳይሽ የሚባል አሰልጣኝ እንደው እሱንና አስቶን ቪላን እማላይበት የት ልሂድ በመድኃኒዓለም እማላይበት የት ልሂድ እንደዛሬ ቲክቶክ ላይ ከመጣሁኝ እንደዛሬ ቅጥል ብዬ አላቅም ተቃጠልኩኝ አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል አሁን ይመጣና አርቴታ አውት ምናምን ይላል የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይብህ ላይ ይመጣል ይለፈልፋል ግን መተባበር አይፈልግም አድናቂህ ነው አንተን ማየት ይፈልጋል ግን መተባበር አይፈልግም ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስካስጠላኝ ነው ቋቅ ምቀኛ ብቻ ነው 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ አስብበት ተቀልጋላችሁ ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም አንድ ሚናገር አርቴታ ምናምን ሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ በቋ ብትወጣልኝ ይሻለኛል እንደዚህ ማን ቀጥልም እንደዚህ አንቀጥል የሆነ ነገር መቀየር አለበት የእናንተ ሙርሚያሻ ብቻ ነኝ እንዴ ሙርሚያሻ የሚተባበር የለም የሆነ ነገር ስትፈልግ የሚያግዝ የለም ሁሉም ሰው ካንተ ማገዝን መተባበርና ይጠብቃል ጌታ ይወድረስልኝ ዲልሆን ነው ድረስልኝ ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ እንዲህም ተባለ እንዴ እኔ እናንተ ዋንጫውን መብላት ካልፈለጋችሁ ተውት በቃ እንዴ ተውት ያዛ ይሸነፋል ይሄ እዚህ አቻ ይወጣል እኔን ደግሞ እነዚህ እድል መጠቀም የማያውቁ ማለት ፎረስታውን 17 ብላ እሪስ ምን አርገ የምትሉት እሺ ነው ዋንጫውን ምን ያርገ እኔ ቪላ በማል መጥቶ ይወስድ ይሆነና እዚህ ስትገባበዙ ምን አይነቶች ናቸው እኮ ሁለታችሁን ማትረቡ ማለት
ማትረቡ ናችሁ ሁለታችሁ። እኛ ዩናይትድ አሸነፈልን እዛ ምን አይነት ናቸው? አረ መላ የሆነ ክለብ ቢኖር አርሰናል ሆኗል። ያራዳ ልጅ ማለት ነው። ማንቸስተር ሲቲ በማንቸስተር ዩናይትድ አስደናቂ ብቃት ነጥብ መጣሉን ተከትሎ ማለት ነው በሚገርም ሁኔታ ይህንን ጨዋታ ይጠቀመዋል። ወደ 9 ነጥብ አስፍቶ ፕሪሚየር ሊጉን የሚያሸንፍበትን እድል በእጅጉኑ ያሰፋዋል ሲባል 17ኛ ደረጃ ላይ በሚገኘው ኖቲንጋም ፎረስት ያራዳ ልጆች ፎረስት ውስጥ ገብቶ የት እንደገባም አልታወቀም። እንደውም ማዱኪ የጫካ ስልቱ አለኝ ከሃንገማን የመጣሁት ብሎ ሲሞክር ሲታገል ነበረ። ከዛ ውጭ ወደ ውጭ ሆኗል ማለት ነው። ምንድነው የተጀመረው ነው? ኤሊዮት አንደርሰን ምን ጉድ ናንተ ጤነኛ ነህ? ማትስ በረ ሲልስ ጤነኛ አይደለም። እነ ሞሬሎ ጤነኛ አይደሉም። ለዚህ ሲሆን ይበረታሉ። ከየት እንደሚመጡም አይታወቅም ነው የምልህ። ምን እንደተነካው አይታወቅም። አርሰናል በቃ ጥሩ ብቃት ላይ አይደለም ብሎ ቡካዮ ሳካን ነው አስቀምጦ የጀመረው። በሚገርም ሁኔታ ያሪፍ ነበረ። ነገር ግን ውጤት ማግኘት መቻል አልቻለም ማለት ነው። ከቆሙ ኳሶች ብዙ ድሎች ተገኝተው ነበር። ነገር ግን አንዳቸውም ጎል መሆን አልቻሉም። ማትስ ሲልስ የቀልድ አልነበረም የገባውት ብሏል ማለት ነው። ያራዳ ልጅ ይህንን እድል አባክኗል። አርሰናል ሲቲ ነጥብ እየጣለ ነው። አርሰናልም ተከትሎት ብቻዬን ሩጫ ዋንጫ መብላት አልፈልግም ይሁን አልገባንም። እስቲ ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ፕላስ ምልክቷም እንደዛው። ቆይ ሚኬል አርቴታ ቆይ እኛ በኮሮናው ጊዜ በዚህ ስቴዲየም ቆይ ዋንጫ ሰጥተውሃል እንዴ? በአላህ የበላው ሻምፒየንስ ሊግ አለ። ምን አይነት ሳፋጣ ነው የምትጫወተው? ቤስት 11ን ሳካና ትሮሳርድን ይዘህ ገብተህ ስትመራ መፈላሰፍ መቀየር ነው እንጂ የትኛው ንቀት ነው? የትኛው የበላነው ዋንጫ ነው? ሲቲ ሲጥል አኒ ጨዋታውን ትጥላለህ ነው ንገርሽ። በሲቲ ውጤት ነው እንዴ? እኔ አኡዙ ቢላህ ይሄን ሁሉ ስኳድ ይዘን እንዳለ ደንባራ ማዱኬ እኮ አይምሮ ኬዝ አለበት እኮ ማዱኬ አይምሮ ኬዝ አለበት እኮ የሆነ ሰዓት ጥሩ የሆነ ሰዓት ላይ እኔ እሺ ዶም ዛሬ እሱ ጥሩ ነበረ። ማርቲኔሊ ብራዚል ሄደ ጁጁሱ ነው ምን ልትማር ሄደ እዛ ሀገር ተወልጄ ነው ብለህ እንጂ አንተ ብራዚላዊ አኡዙ ቢላ አረ የሆነ ሰዓትም ያወሮት አስተክፍሩላ እኔ የዛኔ በቃ ልክ አለ ጦጂ ነው ልክ አይደለም። አንተ ብራዚላዊ መቼ ምርጥም ሆነ አታውቅም። በቃ እንደ አሁን ያኳስ ሚሳት ነው ክፍት ጎል ይሰጣል ደሙ አውራዶር የመሰለ ልጅ አረ ብቻ ያሳፍራል ዛሬ ወላሂ። ሜዳ ውስጥ አትፋለጡና ጫውታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ኑ ያ ከሊ ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከነን ያለ ነው። ግን ምን አይነት እድል ነው እያባከነን ያለ ነው። ማን እንዴት አይነት ረቢለሽ ጫውታን የተጫወት ነው። እንዴት አይነት ረቢለሽ ጫውታን የተጫወት ነው። ወይኔ የሚረባ ሙከራ እናደርግ የሚረባ ጫውታ አልተጫወትን ጀም እንዴ እስኳላችን ሙሉ አይደል እንዴ? ሙሉ እኮ ነው ሙሉ። አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ ከዛ ውጭ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጭ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጫውታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀ ይቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኔ ይፉ በቃ በእናትህ ወይኔ